How's it going, family members? What is the psychology behind your English? በነገራችን ላይ ከእንግሊዘኛችሁ ጀርባ ያለው ስነ ልቦና ምንድን ነው? ራይት አንዳንድ የተበሳጫችሁ ሰዎች ካላችሁ ቪዲዮ ለእናንተ ነው። ይህን ያህል ጊዜ እየደበደብኩት እያልኩት እየተማርኩ ቪዲዮ እያየው ይህን ሁሉ ተጨባጭ ለውጥ ግን እያመጣው አይደለም። እንግሊዝኛ በደንብ አላወራም። አፌ የተሳሰራር ላወራ ስል ከሰው ፊት እፈራለሁ። ኤንድ ቃላት ደግሞ አይመጡልኝም። ደግሞ ብዙ ቮካብለሪ ባቅም አይመጣልኝም። ብዙ ግራመር ባቅም ወደ ስፖክኑ ስመጣ ወደ ንግግሩና ጽሁፉ ስመጣ ግን አፌ ይንተባተባል ይያያዛል የሚሉ ነገሮች ዛሬ በዚህ ቪዲዮ መልስ አላቸው። I want you to stay with me to the end of the video በደንብ አድርጋችሁ ተከታተሉኝ ማለት ነው። So what is the psychology behind your English? ከእንግሊዝኛ ጀርባ ያለ ስነ ልቦና ምንድን ነው? እንግሊዝኛ ትምህርት ቤት ሂደን እንግሊዝኛ ቋንቋ ለእንግሊዝኛ ፓኬጅ ከመግዛታችን ወይም ለመማር ከመመዝገባችን በፊት what has to be corrected ምንድነው ማስተካከል ያለበት ከኛ ሳይድ የሚል ነገር በደንብ አድርጌ ያሳያችኋለሁ ማለት ነው። ይሄ ቪዲዮ በነገራችን ላይ እንግሊዝኛ ለመማር የወሰነ በቁርጠኝነት እንግሊዝኛ ከዚህ በኋላ 2018 ሊያልፈኛ አይገባም እንግሊዝኛ በደንብ መቻል አለብኝ ብሎ ለሚያምን ሰው ይሄን ቪዲዮ እስከመጨረሻው ድረስ ቢያዩ እጅግ በጣም ተጠቃሚ ይሆናል። ምን ይባላል ማለት ነው። አሳን ከምታበላው ይልቅ አንድ ሰው አሳ እንዴት እንደሚያጥመድ ብታሳየው የበለጠ ሰውየው አትራፊ ይሆናል። like ሜተዱን ማለት ነው። ኦኬ ሶ ሳይኮሎጂ ምንድነው? ስነ ልቦናው ምንድነው? ብዙ ሰው ወደ እንግሊዝኛ ቋንቋ ትምህርት ቤት ሲሄድ ወይም ዩቲዩብ ለማየት ሲመጣ ምን ብሎ ነው የሚጀምረው? እኔ እንግሊዝኛው አይገባኝም፣ ለብዙ ዓመት ለፍቻለሁ፣ እስኪ ልሞክረው ብሎ ነው አብዛኛው ሰው የሚሞክረው። የመጀመሪያው ይሄ ነው ማለት ነው። ስለዚህ በራሱ አቅም በራሱ ችሎታ መለወጥ እችላለሁ፣ መማር እችላለሁ፣ ለኔ የተሰጠኝ አእምሮ በፈጣሪ የተሰጠኝ ፎርጂድ አይደለም፣ እንደ ማንኛውም ኦሪጂናሊ ነው የተሰጠኝ ብሎ የማያምን ሰው እንግሊዝኛ ብቻ ሳይሆን ማንኛውም ትምህርት ሊማር አይችልም። ምክንያቱም the war is in here ከባዱ ባትል ከባዱ ውጊያ ያለ ከአእምሮ ውስጥ ነው ማለት ነው። ስለዚህ በአፋችን እንግሊዝኛ መማር እፈልጋለሁ፣ እንግሊዝኛ መማር ማወቅ እችላለሁ፣ በ3 ወር በ4 ወር የሆነ ለስራ ይጠቅመኛል ብለን እንላለን እንጂ በውስጣችን ግን በራሳችን የመሆን አቅም፣ በራሳችን የመማር አቅም፣ በራሳችን የማድረግ አቅም ግን እንጠራጠራለን። ይሄ ጥርጣሬ ትልቁ ጠላታችን ነው። ትልቁ የኛ ውጊያ የሚከፍትብን እሱ ነው። ስለዚህ የውስጣዊ ውጊያን በደንብ አድርጌ ማሸነፍ አለብኝ ወደ ቋንቋ ትምህርት ቤት ከመሄዴ ወይም ዩቲዩብ ከማየቴ በፊት ማለት ነው። ስለዚህ መጀመሪያ መጠየቅ ያለባችሁ ነገር እናንተ ምንድነው? What's English? እንግሊዝኛ ምንድነው? በደንብ አድርጋችሁ ተከታተሉ። በነገራችን ላይ ጀማሪ የለ፣ መካከለኛ የለ፣ አድቫንስ ላይ ተከታተሉ። እንግሊዝኛ ምንድነው? It's just a language ቋንቋ ነው። ኦኬ ቋንቋ ከሆነ በቋንቋ ውስጥ ሁለት መሰረታዊ ነገሮች አሉ። ሁሌ እንደምናገረው አንደኛው ኖሌጁ ነው፣ እውቀት ነው። ሁለተኛው ክህሎት ነው፣ ስኪሉ ነው። ልብ አድርጉ። ስለዚህ ትምህርት ቤት ቁጭ ብዬ ስማር ወይም ዩቲዩብ ላይ እንደገና ደግሞ ቁጭ ብዬ የአንድ ሰው ቪዲዮ ሳይ እያገኘሁት ያለ እውቀት ነው ክህሎት ነው ብላችሁ መጠየቅ አለባችሁ። የዩቲዩብ ቪዲዮዎችን በማየት ማአት ቮካብለሪ መማር ይቻላል። የግራመር ህጎችን መማር ይቻላል። ፈሊጣዊ ንግግሮችን መማር ይችላል። ግሳዊ ሐረጎችን መማር ይችላል። አባባሎችን መማር ትችላላችሁ። ነገር ግን ያ ሁሉ እውቀት አለህ ማለት ግን እንግሊዝኛ ቋንቋ መናገር ወይ መጻፍ ቻልክ ማለት አይደለም። እውቀት በድግግሞሽ እውቀት የያዝነውን እውቀት አውጠን ስንለማመድ ወደ ምን ይቀየራል? በልምምድ ብዛት ወደ ክህሎት ወደ ስኪል ይቀየራል። ስለዚህ ቪዲዮ አይቻለሁ፣ ቮካብለሪው ይገባኛል፣ ግራመሩ የምታስተምረው ይገባኛል፣ ሌላ ዩቲዩበሮችንም አይቻለሁ፣ መናገር ግን አልችልም የምትሉ ሰዎች ትልቁ ምክንያት እውቀቱን ያላችሁ እንጂ ክህሎት የላችሁ። ክህሎት በምንድን ነው የሚመጣ ብትሉኝ በራሳችሁ ጊዜ በመለማመድ ነው የሚመጣው። ወይም ወደ ትምህርት ቤቶች ጎራ በማለት ከተማሪዎች ጋር አብሮ በማውራት ከመምህሩ ጋር አብሮ በማውራትና በመለማመድ ነው የሚመጣው። አንድ ሰው 60 ዓመት ብታስተምረው እውቀቱን የፈለገውን ያህል ከፕሮፌሰር በላይ የእንግሊዝኛ ቋንቋ እውቀት ቢኖረው እንዲናገር ቻንስ ካልሰጠው፣ እንዲጽፍ ቻንስ ካልሰጠው፣ እንዲያዳምጥ ቻንስ ካልሰጠው፣ እንደገና የተጻፈ ነገር ደግሞ እያነበበ የሪዲንግ ኮምፕሪሄንሽን የሪዲንግ አንደርስታንዲንጉን ደግሞ እንዲያዳብር ቻንስ ካልሰጠው ያ ሰው ከአራቱ ስኪል ውጭ ይሆናል። እውቀቱ ግን አለው። ፈተና ስትፈትነው የጽሁፍ ፈተና ያልፋል፣ ግራመሩን ይመልሳል፣ ቮካብለሪ ይመልሳል፣ በዛ በኩል ኤ ያመጣል። ነገር ግን መናገር ምናምን መጻፍ ላይ ጾመኛ ይሆናል ማለት ነው። that's how language works ማለት ነው። ስለዚህ ሌላ ጥያቄ አንድ በጠይቃችሁ ጥያቄ አለኝ። አፋችሁን ስትፈቱ በራሳችሁ ቋንቋ በተወለዳችሁበት
ወይ በአማርኛ ወይ በትግርኛ ወይ በኦሮምኛ በጉራጌኛ በየትኛውም የኢትዮጵያ ቋንቋ አፋችሁን ስትፈቱ ያንን አፋችሁን የፈታችሁበት ቋንቋ ተጨናንቃችሁ ነው ወይ እንቅልፍ አልወስዳችሁ ብላችሁ ነው ወይ የለመዳችሁት የሚል ቀላል ጥያቄ ልጠይቃችሁ። በዛ መልኩ አይደለም፣ ጨንቆኝ አይደለም። ለምሳሌ እኔ የራሴን ቋንቋ የለመድኩት ማለት ነው። እናንተም የራሳችሁን አፍ የፈታችሁበትን ቋንቋ የለመዳችሁት ከልጅነታችሁ ጀምሮ በመንተባተብ ነው። ማማማዳዳዳማማማማማማማ ስትሉ ቆይታችሁ የሚባለውንም የማይባለውንም በጣም ፈኒ በሆነ ለወላጆች በሚያስቅ መልኩ እንዲሁም የእናንተ መሰሳት ለወላጆች እንደ መሳቂያ ሆኖ እየጣፈጣቸው ልክ በዛ መልኩ ነው ቋንቋውን የለመዳችሁት። የእናት ቋንቋችሁን አፋችሁን የፈታችሁበትን ቋንቋ። እንግሊዝኛም ስንመጣ ወደ እንግሊዝኛ ገና ጀማሪዎች ለምንድን ነው እንደዚያ ኢንጆይ የማናደርገው? እንደ ልጅነታችን እየተንተባተብን የሚባለውንም የማይባለውንም እያልን ልክ ወላጆቻችን እንደሚስቁብን እየተሳቀብን ለምንድን ነው እንዲሳቅብን እኛ ያልፈለግነው የሚል ጥያቄ፣ የቁጭት ጥያቄ አእምሯችን እንዲሳቅብኝ መፍቀድ አለብኝ። ምኑ ነው ያገደን ነገር እንዲሳቅብኝ? ስለዚህ አንድ ሰው ለአንድ ቋንቋ አዲስ ነው ማለት ሕፃን ልጅ ነው ማለት ነው። ስለዚህ እንዲሳቅብኝ ስተቱን ኢንጆይ እያደረግኩ ስተቱን እየተዝናናውበት ጢባ ጢቤ እየተጫወትኩበት ሰዎችም እየሳቁ አብረው እየሳቁብኝ እንደዛ ለምን ነው ኢንጆይ እያደረኩት? መማር የከበደን ምኑ ነው ቢባል ማይንድ ሴታችን ነው፣ አመለካከታችን ነው። ምን አይነት አመለካከት ነው ያንን እንድንፈራ የሚያደርገን? እንዳንንተባተብ ስተት እየሰራን ከሰዎች ፊት እንደፈለግን ጢባ ጢቤ የተጫወትንበት እንግሊዝኛውን እንዲህ እያደረግን እንድንለምደው የማያደርገን ነገር ምንድን ነው ብላችሁ ብትሉ፣ አንደኛ እንግሊዝኛ ቋንቋ አለማወቅ የፋራነት ወይም ያለመሰልጠን ምልክት አድርገን ስለወሰድን ነው። This is one of the problems። እዚህ ነው ስቴም የሚያደርገው የሚመነጨው፣ ችግሩ የሚመነጨው የሁሉም ነገር እዚህ ነው። እንግሊዝኛ ቋንቋ ማልችል ከሆነ ማልናገር ከሆነ ማላቀላጥፈው ከሆነ እውቀት የለኝም፣ ሰዎች ይስቁብኛል፣ ፋራ ናቸው ተብዬ ለብል እደረጋለሁ፣ የሆነ ምልክት ይጣልብኛል ተብሎ ስለሚጠበቅ እንግሊዝኛ ቋንቋን ከሰው ፊት ከምናወራ ይልቅ እዚህ ጋር ሽጉጥ ቢደቀንብን ደስታችን ነው ማለት ነው። ስለዚህ ይህን ማስወገድ አለብን። ቋንቋን መቻልና ቋንቋን ማውራት የአንድ ሀገር ህዝቦች የስልጣኔ መሰረት አይደለም። መሰልጠን የሚጀምረው it's from our mode of thinking። ከዚህ ውስጥ ነው የሚጀምረው። the way you think what matters about something either to be civilized or uncivilized ማለት ነው። እኛ ሰልጥኛለሁ ወይስ አልሰለጠንኩም የሚለው ነገር የሚመጣው እኛ ከምናስበው ሀሳብ እንጂ ከቋንቋ አይደለም። of course እንግሊዝኛ ቋንቋ በዚህ ሰዓት ላይ የሌክዠሪ ጉዳይ፣ የምቾት የድሎት ጉዳይ አይደለም፣ ግዴታ ነው። በስራው ዓለም ብትሰሩ እንግሊዝኛ ቋንቋ የማትችሉ ሰዎች ቢዝነሳችሁን እንዴት እየጎዳው እንደሆነ፣ ከኢትዮጵያ ውጭ ያላችሁ ሰዎች እንግሊዝኛ ባለመቻላችሁ የቀረባችሁን ጥቅም ታውቁታላችሁ። ምክንያቱም የስራ ቋንቋ ነው በውጭ ዓለም። እንግሊዝኛ ቋንቋ ባለመቻል ደግሞ ትምህርት ላይ የተሰማራችሁ ተማሪዎች ሌላውን ትምህርት ከእንግሊዝኛ ውጭ ያለ በእንግሊዝኛ ስለሆነ የምትሰጡት እሱን አለመቻል ሌላው ትምህርት ላይ እንዴት ተጽዕኖ እንዳሳደረባችሁ፣ ውጤታችሁ ላይ እንዴት ተጽዕኖ እንዳሳደረባችሁ ለእናንተ ባልነግራችሁም እናንተ ይገባችኋል። ከዛ በተረፈ በዲጂታሉ ዓለም በኢንተርኔቱ ዓለም፣ ኢንተርኔት ማለት እንግዲህ የዓለም ነርቨ ስርዓት ነርቨ ሲስተም ማለት ነው። አንድ የሰው ልጅ ነርቨ ሲስተም ከአንዱ ጋር እንደሚገናኝ ሁሉ አንደኛው ዋልታ ላይ ያለ የሰው ልጅ ሌላኛው ዋልታ ላይ ያለ ሰው ልጅ የሚገናኘው በኢንተርኔት በተባለ ማጂካል በሆነ ኢንቬንሽን ነው፣ ምታታዊ በሆነ ኢንቬንሽን ነው ማለት ነው። ስለዚህ እውቀት አሁን ምን አይደለም ማለት ነው፣ ፕራይቬት አይደለም። እውቀትን የግል ማድረግ አይቻልም በዚህ ሰዓት ላይ። ድሮ ከኢንተርኔት ኢንቬንሽን በፊት ከኢንተርኔት ፈጠራ በፊት እውቀት የግል ነበር። አሁን ግን የግል አይደለም። አሜሪካ ጫፍ ላይ ወይም ከአንድ ዋልታ ላይ የተፈጠረ እውቀት በሆኑ ሰከንዶች፣ በሆኑ ደቂቃዎች፣ በሆኑ ሰዓታት ውስጥ ኢትዮጵያ ውስጥ ይደርሳል። ታንክስ ፎር ማይ ሞባይል ፎን አይ ካን ሰርች ኤቭሪቲንግ አይ ዋንት ቱ ሰርች። ስለዚህ የግል የሚባል ነገር በዓለም ላይ የለም። ስለዚህ የዲጂታሉ ዓለም እውቀት የዓለምን ጥበብ የምናስስበት ሰርፍ የምናደርግበት ትልቁ ኢንስትሩመንታችን መሳሪያ እንግሊዝኛ ነው። ስለዚህ እንግሊዝኛ ላይ መቀለድ አስፈላጊ አይደለም። ስለዚህ ማንዲስታችን እንግሊዝኛ ቋንቋ መናገር አለመናገር ከስልጣኔ ጋር እንደማይገናኝ መጀመሪያ ስናወርደው፣ በዚህ ውስጥ ስናምን ከሰዎች ፊት አልሰለጠንም እንግሊዝኛ መባል እንዳልፈራ ብለን ያን ፍርሃት ይቀንስልናል። ስለዚህ you have to stop እንደዚያ ታሳስብ ማቆም አለባቸው።
ሁለተኛው አመለካከት ምንድነው? እንግሊዘኛ ቋንቋ እንደ ሌሎች ትምህርት የመውሰድ ነው ትልቁ ችግር። ኖት ኦንሊ እንግሊሽ ቋንቋን በሌላው ትምህርት በተማርንበት መነጽር አይቶ መማር የመጀመሪያው ስህተት የሚመነጨው እዚህ ነው። ለምሳሌ እኔ ታሪክ ሳጠና ሂስትሪ ሳጠና ታሪክ መጽሐፌን ይዝና እስክሪብቶዬን ይዝና ሃይላይተሬን ይዝና እያሰመርኩ ምን እያልኩ እውቀቱን ነው የምፈልገው፣ እውቀቱን ይዛለሁ። ያን የማውቀውን ነገር ስጠይቅ እመልሳለሁ። ዳትሰድ ቋንቋ ግን ክህሎት ነው። ክህሎት የሚመጣ ደግሞ በልምምድ ነው። አውጦ በመናገር የመናገር ክህሎቴን ቲቸር እንዴት ማዳበር እችላለሁ? One of the most frequent questions that I receive from my viewers እንዴት አድርጌ ነው የመናገር ችሎታዬን ማዳበር የምችለው? በመናገር የመናገር ነገር የሚፈታው በመናገር ነው። እንዴት ልናገር? ስህተትን ኢንጆይ በማድረግ እንዴት ልናገር? እንግሊዝኛ የስልጡን ህዝብና ያልሰለጠነ ህዝብ መገለጫ አይደለም። እንደ ማንኛውም ቋንቋ እንደ አማርኛ፣ እንደ ኦሮምኛ፣ እንደ ትግርኛ፣ እንደ ጉራጌኛ፣ እንደ ህምጥኛ ወይም እንደ ማንኛውም የዓለም ቋንቋ አንድ ነው፣ ግን ወሳኝ ቋንቋ ነው ብሎ ለአእምሮ መንገር ደጋግሞና ማመን፣ ከዛ ስህተቱን ኢንጆይ ማድረግ ማውራት መጀመር። ከማን ጋር ነው የማወራው? የምኖረው ኢትዮጵያ ውስጥ ነው። የምኖረውም አሜሪካ ብኖርም አውሮፓ ብኖርም ካናዳ ብኖርም ኦስትራሊያ ብኖርም የትም ሀገር ብኖር የምኖረው ግን ከሀበሻ ጋር ነው። ከማን ጋር አወራለሁ ሲባል አንድ ሰው ከራሱ ጋር ማውራት ይችላል። I can talk to myself. I can have a conversation with myself. ስለዚህ ቤቴን ዘግቼ ትልቅ መስታወት ፊት ቆሜ ላወራ እችላለሁ፣ ልሰባብር እችላለሁ፣ እንደፈለኩ ላረገው እችላለሁ። አንድ ቪዲዮ ካየሁ በኋላ ፕራክቲስ አደርጋለሁ መስታወት ላይ ቆሜ። በዚያ ሰዓት ጀጅ የሚያደርገኝ ሰው የለ። እዚህ ጋር ግራመሩ ተሳስተሃል የሚለኝ የለ። እዚህ ጋር ምናምን ተሳስተሃል፣ እዚህ ጋር እንደዚህ እንትኑን ኮሎኬሽን ተሳስተሃል፣ እዚህ ጋር ቃል እዚህ ጋር አይመጣም የሚለኝ ሰው የለ። እንደፈለኩ ፕራክቲስ አደርግ። የራሴ ጀጅ ራሴ ሆኜ፣ የራሴ ዳኛ ራሴ ሆኜ ፕራክቲስ ማድረግ እችላለሁ። ሁለተኛው ሞባይል ስልኬን በመጠቀም ሪኮርድ ማድረግ እችላለሁ። ድምፄን ሪኮርድ እያደረግኩ የምናገረውን ነገር ፕራክቲስ ማድረገው ሪኮርድ አድርጌ በኋላ ላይ ሳዳምጠው የራሴ ጀጅ፣ የራሴ ዳኛ፣ የራሴ አራሚ ራሴ ይሆናል። ኦኬ እዚህ ጋር ፕሮናንሲዬሽን ኢዝ ጉድ፣ እዚህ ጋር አሪፍ ነው አነባበቡ፣ እዚህ ጋር ደግሞ ግራመሩን ተሳስቻለሁ፣ እዚህ ጋር ደግሞ አሪፍ ነው ሳውንዴ፣ ኢንቶኔሽኔ ምናምን ሪትም ምናምን አሪፍ ነው እላለሁ። ስለዚህ በዚህ መልኩ መሄድ ይችላል። ሶስተኛ አይ ካን ዩዝ ኤአይ ቱልስ፣ የአርቲፊሻል ኢንቴሊጀንስ የሰው ሰራሽ ክህሎት የተበልጽገው እንትን ያሉ አፕሊኬሽኖችን መጠቀም ይችላል። ለምሳሌ ቻት ጂፒቲ 24 አወር ማውራት ይችላለሁ ከሱ ጋር። አስተካክለኝ፣ ስህተቴ የቱ ላይ ነው እያልኩኝ እንደፈለገኝ። ማሽን ለርኒንግ ስለሆነ ኮምፒውተር ስለሆነ የኮምፒውተር ቋንቋ ስለሆነ የአርቲፊሻል ኢንቴሊጀንስ ቋንቋ አይስቅብኝም፣ እንደ ሰው ጀጅ አያረገኝም። አፕሪሺየት ነው የሚያደርገኝ፣ አይዞችን እንዲያርጋት ነው የሚለኝ እንጂ ምክንያቱም ስሜት የሌለው ሁሉ የእናንተ ስሜት መጥቶ አይጎዳችሁም። ስሜት ያለው ሰው ግን ስሜቱ ስለሚቀያየር አስተማሪዎቹ እጭ እንደዚህ አበላሸው ሊል ይችላል። አርቲፊሻል ኢንቴሊጀንሱ ግን ስሜት የለውም። ስሜት የሌለው ነገር ደግሞ እናንተን ደግሞ ስሜታችሁን አይጎዳችሁም ማለት። ስለዚህ አይ ካን ዩዝ ቻት ጂፒቲ፣ አይ ካን ዩዝ አርቲፊሻል ኢንቴሊጀንስ ቱልስ ማለት ነው። እነሱን ተጠቅሜ እንግሊዝኛን በአጭር ጊዜ ውስጥ ማሻሻል እችላለሁ። ሌላው ነገር ምንድን ነው? እንግሊዝኛ ቋንቋ ግብ ስታስቀምጡ በስንት ወር ይለመዳል? በስንት ወር ይቻላል? በስንት ወር ከሰው ፊት ቁሜ እንደ ልቤ ያለ ፍርሃት ማውራት እችላለሁ የሚለው ነገር ስትወስኑ ቅድም የነገርኳችሁ ነገር የኔ ማይንድ ሴት እስከየት ድረስ ነው ፍርሃትን የሚጋፈጠው ማለት አለባችሁ። እስከየት ድረስ ነው ከሰው ፊት ቁሜ ማውራት የምፈራው የሚለው ነገር በጣም ወሳኝ ነገር አለው። ወደ ቋንቋ ትምህርት ቤት ሰዎች ሲመጡ በጣም የሚከብደንና ትልቁ ነገር ማስተማር አይደለም። ማስተማር ሳይሆን ማይንድ ሴታቸውን መቀየር ነው፣ አመለካከታቸውን መቀየር። አንዳንዱ ሰው ከሰው ፊት ዋትስአፕ ሃውዝ ኢት ጎይንግ ምናምን ስትለው ይላል፣ ይፈራል። ቀላሉ ጥያቄ ከባድ መስሎ ይታየዋል። ምክንያቱም ከጠገቡ የተቀመጠው ሰው ስህተት ቢሰራ ቢሳሳት ጀጅ እንደሚያደርገው ስለሚገባው ማለት ነው። ስለዚህ ይችን ነገር የእንግሊዝኛ ቋንቋ ከስልጣኔ ጋር ምንም እንደማይገናኝ ቀስ አድርጋችሁ ይህን ነገር አውልቃችሁ ወስዳችሁ በክብሪት ለኩሳችሁ ማቃጠል አለባችሁ። በቃ ቋንቋ ነው፣ ወሳኝ ነው፣ ግን እማረዋለሁ ማለት አለባችሁ። ሁለተኛው ነገር ምንድን ነው? we are putting the cart before the horse። ከፈረሱ ጋሪውን ስለምናስቀድም የቅደም ተከተል ጉዳይ ነው። ከየት ጀምሬ ወደ የት በሄድ ነው የሚያዋጣኝ። አንዳንድ ጀማሪ ተማሪ ፈሊጣዊ ንግግሮችን ያጠናል። መጀመሪያ ኢዲየምስ ይላል። እሺ 10 ፈሊጣዊ ንግግሮች 10 ኢዲየምስ 10 ፍሬዛል ቨርብስ ምናምን ፍሬዛል ቨርብስ። እነዚህ ቪዲዮዎች የምንሰራቸው ትንሽ ከፍ ላሉ ሰዎች ነው። ነገር ግን ከመጀመሪያው ገና ቤዚክስ የሆነ ገና ፋውንዴሽን
መሰረቱ ስለሚያስፈልጋችሁ ከመሰረቱ መጀመሪያ በደንብ አድርጋችሁ መያዝ አለባችሁ። አንድ ፎቅ ሲገነባ ከመጀመሪያ መሰረቱ በደንብ አድርጎ ከተገነባ ከዛ በኋላ ያለው ብሎኬት መደርደር ነው። አንድ ፎቅ ሲገነባ መጀመሪያ አዋራ መጥረጉ፣ አዋራ ከስር ሲቆፍር ማለት ነው። ከስር አዋራ መቆፈሩ ነው የሚከብደው። መሰረቱ ያሁሉ አዋራው ያሁሉ መሰረት ካለቀ በኋላ ያለው ነገር ግን ብሎኬት መቀጣጠል ነው። እናንተ መጀመሪያ የእንግሊዝኛ መሰረት ከያዛችሁ በኋላ አስተማሪ ያን ያህል ትንሽ ነካ ሲያደርግላችሁ ክፍተታችሁን እናንተ እየሞላችሁ መሄድ ትችላላችሁ። ስለዚህ መሰረቱ ላይ 5 ወርን ፈጀ 6 ወርን ፈጀ መሰረቱ ላይ መታገል አለባችሁ። መሰረቱ ላይ ስተግን ዋና መሰረቱን ቤዚክ እንግሊሽ መሰረታዊ እንግሊዝኛ የሚባለው ማወቅ ያለብን ቀላል ነገር ሳታቅ ፊት ብለህ ከላይ ሄደህና ላይ ብትጀምር ከዚያ በኋላ ተመልሶ ወደ ታች መመለስህ የተፈጥሮ ህግ ነው ስልህ ከውስጤ ነው የምነግርህ ማለት ነው። ስለዚህ ቋንቋን ስታጠኑ እንደዚህ ነው ማድረግ ያለባችሁ። ሊሚትለስ በሚለው መጽሐፍ ውስጥ ከዚህ በፊት እንደጠቀስኩት ጂም ኩዊክ 3 መሰረታዊ ነገሮችን ለትምህርት ያስቀምጣል። አንድ ሰው በፍጥነት መማር የሚችለው እነዚህ 3 መሰረታዊ ነገሮችን ሲቀይር ነው ይላል። የመጀመሪያው ኤም ማይንድ ሴት ነው ይላል። አመለካከትህን ለትምህርት አንተ መማር እንደምችል አንተ ማድረግ እንደምችል ከማንም ሰው እንደማታንስ ውስጥ በአንጾት በአፍ ብቻ ሳይሆን በውስጥ ማመን እንዳለብ ነው። ማይንድ ሴት ይለዋል የመጀመሪያውን ኤም ማለት ነው። ሁለተኛውን ኤም ሞቲቬሽን ይለዋል። ሞቲቬሽን ማለት መነቃቃት ነው። ሰዎች they are motivated የሚሆኑት ምን ሲሆኑ ነው? when they take action። አንዳንድ ሰው ለምሳሌ I'm not motivated to learn English እንግሊዝኛ ለመማር አልነቃቃም ይላሉ። ለምንድን ነው የማትነቃቁት? እንግሊዝኛ ለመማር ለምንድን ነው የማትነሳሱት? ምክንያቱም እንግሊዝኛ ሊሰጠው የሚችለውን ጥቅም አንድ ካለማወቅ፣ ሁለተኛ ማይንድ ሴታችን ደግሞ ምንድነው ስህተት መስራት እንደገና ደግሞ አለመሰልጠን ነው። ቅድም የነገርኳችሁ ነገሮች ተደማምረው እናንተ ሞቲቬትድ እንዳትሆኑ እንዳትነሳሱ ያደርጓቸዋል። so when you change the mindset, when you change your source of motivationን ስቀይር የምትነቃቃበትን መልኩ ስትቀይር፣ በነገራችን ላይ መነቃቃት የሚመጣው መጀመሪያ አክሽን ከመውሰድ ነው። አክሽን ስትወስድ ፕሮፊት ታገኛለህ፣ ትርፍ ታገኛለህ፣ ፍሬውን ታጭደዋለህ። ያኔ ትነቃቃለህ። አይ ካልተነቃቃው አልሰራም ካልክ ግን መቼም አትነቃቃ። ስለዚህ እየመረረህ ሰልፍ ዲሲፕሊን ሆነህ እየመረረህ ስትሰራ ሃይሊ ሞቲቬትድ እየሆንክ ትመጣለህ፣ ምክንያቱም ፍሬውን ስለምታየው። ስለዚህ ሞቲቬሽንህን መቀየር ማለት ነው። ሶስተኛው ደግሞ ሜተድ ይባላል። ሜተድ ማለት ስልት ማለት ነው፣ ስትራቴጂ፣ ቴክኒክ። ከዚህ በፊት ስትሄድበት የነበረ የእንግሊዝኛ አጠናን ቁጭ ብሎ 100 ፔጅ ወረቀት ገዝቶ 100 ልክ ወረቀት ገዝቶ ቀይ እስክሪብቶ ይዞ እንደሌላው ትምህርት እንደዚህ ክላስ ውስጥ ቁጭ ብሎ በማንበብ በመጽሐፍ ብቻ ነው እንግሊዝኛ የሚሻሻለው ብሎ የሚያምን ሰው you have to stop። ከዚህ ማቆም አለባችሁ። እንግሊዝኛ እውቀቱም ያስፈልገኛል፣ ከአስተማሪዎች እማራለሁ፣ ከዩቲዩብ እማራለሁ፣ ነገር ግን ከሰዎችና ከራሴ ጋር በደንብ አድርጌ ፕራክቲስ አድርገዋለሁ ብሎ ማመን ያስፈልጋል ማለት ነው። አንድ አውቶሞቲቭ ኢንጂነሪንግ የተማረ ሰው መጨረሻ ላይ 5 ዓመት ተመርቆ 5 ዓመት ጨርሶ ቢመረቅ ወዲያውኑ የጋራጅ ሰራተኛ መሆን አይችልም። ምክንያቱም በቲዮሪ ደረጃ፣ በኖሌጅ ደረጃ፣ በእውቀት ደረጃ ስለ አውቶሞቲቭ ኢንጂነሪንግ የያዘው እውቀት እዚያ ጋር ግን የመኪናዋን ፈታ አድርገህ ፍትትት አድርገህ እያንዳንዱን አምጣ ስትለው ላቡ ነው የሚመጣው። ምክንያቱም ከእውቀት ወደ ክህሎት ሊሸጋገር ስለሆነ በጣም ይፈራል ማለት ነው። እናንተም እውቀት ያላችሁ ብዙ ቮካብላሪ ያላችሁ ሰዎች፣ ብዙ እንደገና ደግሞ ግራመር እውቀት ያላችሁ ሰዎች ወደ ስፖክኑ ስትመጣ አፋችሁ የሚተሳሰርበት ምክንያት ከእውቀት ወደ ክህሎት ስትሸጋገሩ የመጀመሪያው ስቴፕ ላይ ስትሆኑ አፋችሁ ከንፈራችሁ ይንቀጠቀጣል። ያ ፍርሃት ግን ደጋግማችሁ የምትፈሩትን ነገር በማድረግ አሁንም ፕራክቲስ በማድረግ እየቀነሰ መጨረሻ ላይ ማስተር ታደርጉታላችሁ። መጀመሪያ አካባቢ መኪና መንዳት ሲጀምር አንድ ሰው የመንጃ ፈቃዱን አውጦ መኪና መንዳት ሲጀምር ያለው ፍርሃት አይድረስ ነው። በዚህ በኩል መኪናው መጣ፣ በዚህ ሌላ ትልቅ መኪና መጣ፣ እስቲ ቆይ ተሳሳትኩ እንዴ 10 ጊዜ ነው ኋላውን የሚያየው። በኋላ ግን 7-8 ወር 1 ዓመት 2 ዓመት መንዳት በደንብ አድርጎ ኤክስፔሪየንስ ካደረገ በኋላ ግን በዚህ ስልክ እያወራ በአንድ እጁ መኪና መንዳት ይችላል። ስኪል ኢዝ ላይክ ዛት ማለት ነው። ክህሎት ማለት እሱ ነው። ስለዚህ የክህሎትና የእውቀት ልዩነት በደንብ አድርጋችሁ። ስለዚህ ከዚህ በፊት ያከሰረኝን ሜተድ ነው ከዚህ በፊት ያከሰረኝን ክላስሩም ውስጥ ለስንት ዓመት ለ12 ዓመት ከዛ ዩኒቨርሲቲ ከዛ ምናምን ያከሰረኝን ሜተድ መቀየር አለብኝ። በተመሳሳይ ሜተድ የተለየ ውጤት ማጨድ አይቻልም እኮ ነው። በተመሳሳይ ሜተድ በተመሳሳይ ስልት ተመሳሳይ ውጤት የምናመጣው፣ በተመሳሳይ ስልት
ተመሳሳይ የሆነ መጨረሻ ላይ የምታጭደው ተመሳሳይ ነገር ነው። ስለዚህ ዘዴውን በመቀየር ውጤቱን መቀየር ይቻላል። ሞቲቬሽኑን በመቀየር ምኑን አክሽን እንድንወስድ ያደርገናል ማለት ነው። ሌላው ማይንድ ሴትን በመቀየር አጠቃላይ እነዚህ ሶስት ነገሮች 3 ኤሞች ማይንድ ሴት ምን አልኳችሁ? ማይንድ ሴት፣ ሞቲቬሽን እና ሜተድ የሚባሉ ነገሮች ተማሪዎችን ብትሆኑችን ነገር ሁሌ በአእምሯችሁ መርሳት የለባችሁ መልእክታችን ነው። ይህ ዩኒክ እንግሊሽ ነው። ዩኒክ እንግሊሽ በ2018 በአዲስ መልኩ እየተዘጋጀ ነው ያለው። እጅግ በጣም በአዲስ መልኩ እንደተለመደው ዘ ቤስት ሜተድ ወይም ትልቅ ሜተድ የመጨረሻ የምርጡ ምርጥ የሚባል ስልት ስለሌለ በቲቺንግ ውስጥ ስለሌለ አዲስ የሆነ ደግሞ ሜተድ ይዞ መጥቶ እናንተ እንድትለወጡ ሌት ተቀን እየለፋን ነው። በቅርብ ቀን ያ ሜተድ ይተገበራል። አሁን ከ5 ከ4 ቀን በኋላ ጠብቁን። የሚገርም አይነት ስትራቴጂ ይዘን መጥተናል። መልእክታችን ነው። በአብርባት